በስሜት ካለ ምንም ቢሆን የልጅሽ አባት ስለሆነ መውጣት ካለብኝ እኔ እወጣለሁ። በዚህ ሄርሜላ ለማጣራት የምታደርገው ነገር እጅግ በጣም ያስገርመኛል። አሁንም አብርሃም እንግዲህ ከሩታ ጋራ ነው ወይ? እሱ ብቻ አይደለም፣ ሩታ አብርሃምን ትወደዋለች ወይ? አሁንም በደንብ ማጣራት ትፈልጋለች። ይሄ ማለት እንግዲህ ሄርሜላ ያዘጋጀችው ትልቅ ነገር አለ ማለት ነው። ወይም ደግሞ ለአብርሃም ለመናገር የምትፈልገው አንድ ትልቅ መልእክት እንዳለ ነው የሚያሳየው። እንግዲህ በዛሬ ዕለት መገናኘታቸው አስገርሞኛል። በተደጋጋሚ አንድ አይነት ጥያቄ እየጠየቀች ነው ሄርሜላ። ምን አስባ ነው የሚለውም ነገርም በጣም በዝቷል፣ በጣም ከምላችሁ በላይ። በዚህ በዛሬ ቪዲዮ ደግሞ እጅግ በጣም ያስገረመኝ ነገር የሩታ ንግግር ነው። ሩታ በተለይ ስሜት እንዳላት ለአብርሃም እጅግ በጣም ጥሩ ስሜት እንዳላት ተናግራ ነበረና ይሄ ነገር ኖርማል ነው ወይ? የእውነት ከልባ ነው ወይ የሚለው ነገር ደግሞ አነጋጋሪ ሆኗል። ወደ ቪዲዮ ውስጥ እንቀጥል የሚል ሐሳብ ስለነበረኝ ነው። አይ አልፈልገውም ካልሽ ደግሞ እኔ ለማደርገው ነገር ምንም አንቺን እንትን የምትይኝ የምትወቅሽኝም ነገር የለም። አልፈልግም ካልሽው እንግዲህ እኔ የማደርገው ነገር አለ፣ ከአብርሃም ጋር መቀጠል እፈልጋለሁ ለማለት ነው። ይሄ ሁሉ በቃ ዙሪያ ጥምጥም የምትሄደው እሱ ብቻ አይደለም። በጣም የሚገርማችሁ ነገር ሄርሜላ ማወቅ የምትፈልገው ነገር ሩታ ከህይወቱ እንደወጣች እርግጠኛ መሆን ትፈልጋለች። በአብርሃም ህይወት እርግጠኛ መሆን ትፈልጋለች። ምክንያቱም በጣም ብዙ ሰው ሀሳቡን ሲሰጥ ሄርሜላ ይቅርብሽ፣ ምክንያቱም እነሱ አንድ ላይ መሆናቸው የማይቀር ጉዳይ ስለሆነ አሁኑኑ አቁሚና ወደ ራስሽ ህይወት ተመለሺ ብሎ እንግዲህ በጣም ብዙ ሰው አስተያየቱን ሀሳቡን ሲሰጥ ነበረ። አሁን ይህንን ነገር እያጣራች ትገኛለች ማለት ነው ሄርሜላ። የሩታ መልስ እስቲ በደንብ ብሰሙ ጥሩ ነው። ምክንያቱም ሩታ የተናገረችው አንዳንድ ነገሮች አሉና አስገርሞኛል። እስቲ እንከታተል። አንዲት ነገር ሲደብረው ሲከፋው ምናምን ባይ አይናቻ አልላቀቅም። በቃ አያችሁ እስከ ዛሬ ድረስ ስሜት እንዳላት በግልጽ እየተናገረች ነው። አብርሃም እንዲከፋው አልፈልግም፣ አብርሃም እንዲደብረው አልፈልግም። ስለዚህ አንድ ነገር ከሆነ ከአንቺ ራስ አልወርድም፣ ከአንቺ ጋራ ያለኝ እንትን በቃ ወደ ሌላ ነገር ይሻገራል አይነት ነገር ነው። ምን ማለት ፈልጋ ነው? አብርሃም እንዲከፋው አትፈልግም፣ ወይም ደግሞ እንዲደብረውም አትፈልገው። ያው እንግዲህ አሁን በዚህ ሰዓት የምታስበው ነገር እጅግ በጣም ከምታስቡት በላይ የሚያስገርም ነገር ነው ማለት ነው ሩታ። እስቲ እንቀጥል። ለምንድን ነው የማትፈልገው? ለምንድን ነው የማትፈልገው? ልጁ ይፈልገዋል። የልጅ አባት ነው። እንዲደብረው አልፈልግም። አይ ይደብረዋል፣ ይከፋዋል ምናምን ካልሽ ደግሞ እኔ አንቀባርሬ አኖረዋለሁ። በቃ አያችሁ ይሄ ነው እንግዲህ ሄርሜላ አሁንም አልነቃችም። ሩታ በደንብ አድርጋ አንቺ ህይወትሽ ላይ በቃ ልትጫወቱላ ትችላለች። ምክንያቱም እሷ አሁን በዚህ ሰዓት ምንም የሚያሳስባት ነገር ስለሌላት ሄርሜላ አሁን በጣም የሚያሳስባት የአብርሃም ፍቅረኛ ሆና እንግዲህ ሌላ ነገር ውስጥ መግባት አትፈልግም። አብርሃም ላይ የሚመጣውን ነገር በሙሉ ለመቀበል ዝግጁ ሆና ነው የምትገባ። አሁን ላይ መጨናነቅ ስለማትፈልግ ይሄ ነገር እንዳይመጣ ስለምትፈራ ነው ሩታ የምታመጣውን ሀሳብ ለማወቅም ጭምር ነው ይህንን ጥያቄ የምትጠይቀው። ሩታ ደግሞ እንግዲህ እንደሰማችሁት እጅግ በጣም በሚያስገርም ሁኔታ ሄርሜላ ከአብርሃም ጋር እንደማትሆንም ጭምር ነው በጎን እየተናገረች ያለችውና ያው ይህንን ነገር ሰው ተረድቶ ከትዳር ውስጥ የማይወጣበት ምክንያት የለም ብዬ ነው የማስበው። አሁንም አረፈደም ሄርሜላ በደንብ ነገሮችን ማሰብ መጀመር ይኖርብሻል ብዬ ነው የማስበው። እስቲ እንቀጥል። በቪዲዮ እጅግ በጣም ብዙ ነገሮችን ተነጋግሯል። በተለይ በዛሬ ዕለት ፊት ለፊት ነው በቃ ያወሩት። እያንዳንዱ የተናገሩት ነገር ደግሞ ቁም ነገር ነው። እንዳየሁት ከሆነ ቁም ነገርም ጭምር ነው። ሳስደብረውም ወረስ ነዘንዘውም እኝኝኝ ስለበትም አልተገኘውም መስሎሽ ይችላል። አያችሁ እኔ እስካሁን ድረስ አላስደበርኩትም፣
ወይም ደግሞ ሌላ ነገር ውስጥ ሌላ ሙድ ውስጥ አልከተትኩትም። ሶ እስከዛሬ ድረስ እንደዚህ አይነት ነገር አብርሃም ላይ አላየሽም ከኔ ጋራ ሲሆን፣ ስለዚህ ደስተኛ ነው። ሶ አብርሃም ደስተኛ ነው ወይስ አይደለም ተብሎ አልተጠየቀም እስከዛሬ ድረስ። የአብርሃምን ጉዳይ ለአብርሃም ብንተው ይሻላል። ነገር ግን የሩታ መልስ ደግሞ ብንሰማ ጥሩ ነው። ኤኒዌይስ ይሄን ሀሳብ ግልጽ ነው። እንደፈለግሽ ማንሻለሽ ከዚህ በኋላ እና ፍሪ ናት ካሁን በኋላ ምናምን ነገር በቃ አያችሁ፣ ፍሪ ነሽ ካሁን በኋላ እንደፈለግሽ መሆን ትችያለሽ። በራስሽ መንገድ መራመድ ትችያለሽ። ከአብርሃም ጋር መሆን ትችያለሽ ብላ እንግዲህ በጣም ግራ የሚያጋባ መልሶችን መልሳለች። አንዴ አብርሃም ሲከፋው በጭራሽ ማየት አልፈልግም፣ እንደዛ ከሆነ ደግሞ ከኔ ጋራ ሌላ ችግር ውስጥ ትገቢያለሽ ብላለች። በዛ ላይ ደግሞ እጅግ በጣም በሚያስገርም ሁኔታ እንደፈለግሽ ደግሞ መሆን ትችያለሽ፣ ከአብርሃም ጋር መሆን ትችያለሽ፣ ነገር ግን አብርሃም እንዲከፋው አልፈልግም ነው አማርኛው። ሶ ይሄ ማለት ያንቺ አይደለም፣ አብርሃም ያንቺ አይደለም፣ የኔ ነው፣ ንብረትነቱ የኔ ነው ወይም ደግሞ የልጄ ነው ጭምር ነው። ሶ ምንም እንግዲህ መብት የለሽም እዛ ነገር ላይ መብት የለሽም። ሶ ምን አይነት ህይወት ትኖራለች? የእውነታውን ሩታ እንግዲህ ይሄንን ነገር ተናግራለች። ሄርሜላ የምር ከልቧ አብርሃም ጋራ ያላትን ግንኙነት በዚሁ ቀጥላ ወይም ደግሞ ከሱ ጋራ ብትሆን ራሱ ነገ ላይ ማይሆን ነገር ሊፈጠር ይችላል። ነገ ላይ እንግዲህ ሩታ መታ ነገሩን ልታበላሽባቸው ትችላለች። ሶ በጣም አሰቃቂ የሆነ ላይፍ ነው የምትኖረው ወይም ደግሞ አሰቃቂ የሆነ ህይወት ነው የምትኖረው። ሶ ስለዚህ ይሄ ሁሉ ነገር ጨዋታ ነው፣ በቃ ለሷ በጣም ጨዋታ እንደሆነ ነው በግልጽ ስትናገር የነበረው ሩታ። ሶ እያሰረቻትም ጭምር ነው ሐሳቧን ስትገልጽ። በተለይ ሄርሜላ እንዳትፈናፈን በደንብ አድርጋ እያሰራቻትም ጭምር ነው እንደፈለገች እንዳትሆንና ነፃነት እንዳይሰማት በተለይ ከአብርሃም ጋር ያላትን ግንኙነት እንድታቆምም አይነት ነገር ነው። እንቀጥል። የሆነ ነገር ሲፈጠር እኔ ጋር መምጣትሽ አይቀርም። ትመጫለሽ፣ አንዴም ሁለቴም ሶስቴም ከዚህ በፊት እንደዚህ ገጥሞኛልና አሁንም ይሄ ውሳኔን በግልጽ ነግሬሻለሁ። ከዚህ በፊትም ደጋግሜ ነግሬሻለሁ። የሆነ ነገር ደግሞ ነገር በምንም አይነት ጉዳይ እኔ አንቺን ድጋሚ ማግኘት አልፈልግም። እሺ አያችሁ፣ አንቺ ማየትም ማግኘትም አልፈልግም። በተደጋጋሚ እኔ ጋር እየመጣሽ ነው። እኔ ጋር መተሽ ነገሮችን ለማጣራት እየሞከርሽ ነው። ሶ አብርሃምን እንደፈለግሽ ማግኘት ትችያለሽ። እንደፈለግሽ እንደምትፈልጊው ነገር በሙሉ ማድረግ ትችያለሽ። ነገር ግን ወደ እኔ ህይወት ወይም ደግሞ ወደ ራሴ ህይወት እንዳትመጪ እያለች ነው። ሶ ወደ አብርሃም ህይወት መጣች ማለት ወደ ሩታ ህይወት መጣች ማለት ነው በተዘዋዋሪ እውነት ለመናገር። ምክንያቱ ደግሞ አብርሃምና ሩታ ሁሌ እንደሚገናኙ ታያለች። ለልጁ ሲልም እንግዲህ ሩታ ማግኘቱ አይቀርም፣ በየቀኑ ይገናኛሉ። እሱ ብቻ አይደለም፣ አብርሃም ደግሞ ታውቃላችሁ ምን አይነት ስሜት እንዳለው። አንዴ ከሩታ ጋራ ሲሆን እጅግ በጣም ይቀየራል፣ የፍቅር ስሜት ውስጥ ይገባል። አንዴ ደግሞ ከሄርሜላ ጋር ሲሆን ሌላ አይነት ስሜት ውስጥ ይገባል። ሶ ያወላውላል ማለት ነው። እንደዚህ አይነት ስሜት ውስጥ ያለው ሰውዬ ከሄርሜላ ጋር መሆን ይችላል ወይ ነው? ሄርሜላ ደግሞ እሱን ትፈልጋለች ወይ? በተለይ ሩታን በተደጋጋሚ የሚያገኛት ከሆነ ትፈልጋለች ወይ? ይህንን ስሜት ነው እንግዲህ በጣም ግራ የሚያጋባ ስሜት ውስጥ የገባችው ሄርሜላ። ሱ እጅግ በጣም የሚያሳዝን ነገር እያየው ነው። ሄርሜላ እንግዲህ ያው ፈጣሪ ቢረዳሽና ከዚህ አይነት ስሜት ውስጥ ወጥተሽ ወደ ራስሽ ህይወት ብትመለሽ መልካም ነው ብዬ ነው ማስበው። እንግዲህ አዳዲስ ነገሮች ይኖራሉ፣ ተከታትለን ደግሞ ለእናንተ ለማድረስ ሞክራለን። ይህ ቻናል እንግዲህ የራሳችን ምልከታ የምንሰጥበት ሀሳብ አስተያየታችን የምንሰጥበት ቻናል ነው። ስለዚህ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮች ይኖራሉ። በቀጣይ እንግዲህ ለእናንተ ለማድረስ ሞክራለን። በቀጣይ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።